ዛሬ የፋሲካን ትእዛዝ ጠብቁ በሚለው የስብከት ርዕስ ስር የእግዚአብሔርን ቃል ከእናንተ ጋር ለማጥናት ጥቂት ጊዜ ወስጃለሁ። ብዙ ሰዎች መጽሐፍ ቅዱስን ያነባሉ። መጽሐፍ ቅዱስ በዓለም ምርጡ ሽያጭ ተደርጎ አይቆጠርም። ብዙ ሰዎች መጽሐፍ ቅዱስን በውስጡ ያለውን የእግዚአብሔርን የድነት ፈቃድ ለማወቅና ለመረዳት ያነባሉ። ይሁን እንጂ ቢያነቡትም እውነተኛውን የእግዚአብሔርን ፈቃድ አልተረዱም። በሰዎች ጥበብና ማስተዋል እግዚአብሔር ባዘጋጀው የድነት መንገድ እንዴት መሄድ እንዳለብን ለማወቅ ፈጽሞ የማይቻል ነገር ነው። እያዩ አያዩም፣ እየሰሙ አይሰሙም ወይም አያስተውሉም። በእውነት መጽሐፍ ቅዱስን 100 ጊዜ ወይም 1000 ጊዜ እንኳ ብናነበው እግዚአብሔር ሊያስረዳን እስኪመጣ ድረስ መረዳት የማንችለው እጅግ በጣም ምስጢራዊ ነው። እውነትን ከመቀበላችሁ በፊት የኤደን ገነት ታሪክ በመጽሐፍ ቅዱስ ውስጥ የተመዘገበበትን ምክንያት መረዳቱ አይኖራችሁም ነበር። ምክንያቱም 66ቱ የመጽሐፍ ቅዱስ መጻሕፍት የተጻፉት እንደ ጥልቅ የእግዚአብሔር ፈቃድ ነው። በሁለተኛ ጴጥሮስ ምዕራፍ 3 ላይ መጽሐፍ ቅዱስን በዘፈቀደ መተርጎምና ማጣመም ወደ ጥፋት እንደሚመራ ያስጠነቅቀናል። ከሁሉም በላይ ወደዚህ ምድር የሚመጣው አዳኝ ማን እንደሆነ በግልጽ ካላወቅን ወደ ዘላለማዊው መንግሥተ ሰማያት መንገዱን ማግኘት አንችልም አይደል? እግዚአብሔር የሰው ልጆችን የፋሲካን ትእዛዝ ጠብቁ ብሎ አዘዛቸው በሙሴ ዘመን፣ በሙሴ ሕግና በኢየሱስ ክርስቶስ በኩል በተደረገው አዲስ ኪዳን ጊዜ። በዓለም ላይ ያሉ አብያተ ክርስቲያናት ሁሉን ግን ይህን አይጠብቁም። አያስገርም? መጽሐፍ ቅዱስን በደርዘን በሚቆጠሩ አልፎ ተርፎም በመቶዎች ለሚቆጠሩ ጊዜያት አንብበዋል። ነገር ግን ይህ ክፍል ትኩረታቸውን ያጠፋል። እግዚአብሔር በሥጋ ሆኖ ያላስተማራት ቤተ ክርስቲያን አዲሱን ኪዳን ፋሲካ በፍጹም ልታገኝ አትችልም። ዛሬ ይህን ጉዳይ በመጽሐፍ ቅዱስ እንመልከት። በዘጸአት ምዕራፍ 12 ቁጥር 5 ላይ ያለውን የእግዚአብሔርን ቃል እንመልከት። የምትመርጡት ጠቦት፣ በግ ወይም ፍየል ሊሆን ይችላል። ነገር ግን ምንም ነውር የሌለበትና 1 ዓመት የሞላው ተባት መሆን አለበት። ወሩ በገባ እስከ ገስራ 4ኛው ቀን ድረስ ጠብቋቸው። በዚያ ምሽት ጀንበር ስትጠልቅ የእስራኤል ሕዝብ ሁሉ ይረዷቸው። ከዚያም ከደሙ ወስደው የጠቦቶቹ ሥጋ የሚበላበትን የእያንዳንዱን ቤት ደጃፍ መቃንና በን ይቀቡ። ሥጋውንም በዚያችው ሌሊት በእሳት ላይ ጠብሰው ከመራራ ቅጠልና ካልቦካ ቂጣ ጋር ይብሉ። ጥሬውን ሥጋ ወይም ቅቅሉን አትብሉ። ነገር ግን ጭንቅላቱን፣ እግሮቹንና ሆድ ዕቃውን በእሳት ላይ ጠብሳችሁ ብሉ። ከሥጋው ተርፎ አይደር፣ ያደረ ቢኖር ግን በእሳት ይቃጠል። ስትበሉም ልብሳችሁን ለብሳችሁ፣ በችችር ታጥቃችሁ፣ ጫማችሁን አድርጋችሁ፣ በትራችሁን ይዛችሁ በጥድፊያ ብሉት። የእግዚአብሔር ያህዌ ፋሲካ ነው። እኔም በዚያች ሌሊት በግብፅ ምድር ላይ ከልፋለሁ፣ ከሰውም ከእንስሳም የተወለደውን የበር ልጅ ሁሉ እገድላለሁ። የግብፅን አማልክት ሁሉ እፈርድባቸዋለሁ። እኔ እግዚአብሔር ያህዌ ነኝ። ደሙም ያላችሁበትን ቤት ለይቶ የሚያሳይ ምልክት ይሆንላችኋል። እኔ ደሙን በማይበት ጊዜ እናንተን ከልፋለሁ። ግብፅን ስቀጣ መቅሰፍቱ አይደርስባችሁም። ይህን ቀን መታሰቢያ ታደርጉታላችሁ። በሚቀጥሉት ትውልዶች ሁሉ ምን ታደርጋላችሁ? ቋሚ ስርቀት ሆኖ የእግዚአብሔር ያህዌ በዓል አድርጋችሁ ታከብሩታላችሁ። እዚህ ማነው ያዘዘው? እግዚአብሔር ይህን ፋሲካ ለሚመጡት ትውልዶች የዘላለም ሥርዓት አድርጉት በማለት በግልጽ አዟል። በቁጥር 17 እንቀጥል። የቂጣን በዓል አክብሩ። ሰራዊታችሁን ከግብፅ ምድር ያወጣሁት በዚህች ዕለት ነውን። ይህን ዕለት ለሚቀጥለው ትውልድ ቋሚ ስርጨት በማድረግ አክብሩት። ከፋሲካ ጀምሮ ያሉትን ሁሉንም በዓላት እንድናከብር ይፈልጋል። ምዕራፍ 12 ቁጥር 43 እንመልከት። ቁጥር 43
እግዚአብሔር ያህዌ ሙሴንና አሮንን እንዲህ አላቸው፣ የፋሲካ በዓል አከባበር ስርቀት እንዲህ ነው። ባዕድ የሆነ ሰው ከፋሲካው ምግብ አይብላ። በገንዘብ የገዛኸው ማንኛውም ባሪያ ከገረዝኸው በኋላ መብላት ይችላል። ነገር ግን ለጊዜው የተቀመጠ እንግዳና ቅጥር ሠራተኛ መብላት የለበትም። ምግቡ በአንድ ቤት ውስጥ መበላት አለበት። ምንም ሥጋ ከቤት እንዳይወጣ፣ ምንም ጀጥንት እንዳትሰብሩ። የእስራኤል ሕዝብ ሁሉ በዓሉን ማክበር ይኖርበታል። በመካከላችሁ የሚኖር መጻተኛ የእግዚአብሔርን ያህዌ የፋሲካ በዓል ማክበር ቢፈልግ በቤተሰቡ ያሉት ወንዶች ሁሉ መገረዝ አለባቸው። ከዚያም እንደ ተወላጅ ተጥሮ የስርቀቱ ተካፋይ ይሁን። ያልተገረዘ ወንድ ግን የፋሲካን ምግብ አይብላ። እነዚህን ሁሉ ሥርዓቶች በሙሴ ሕግ ውስጥ ጽፈዋል። ስለ ፋሲካ ሥርዓት የበለጠ ለማየት ወደ ምዕራፍ 13 እንሂድ። ምዕራፍ 13 ቁጥር 8 በዚያችም ዕለት እኔ ይህን የማደርገው ከግብፅ ምድር በወጣሁበት ጊዜ እግዚአብሔር ያህዌ ስላደረገልኝ ነገር ነው ብለህ ለልጅህ ንገረው። የእግዚአብሔር ያህዌ ሕግ በከንፈራችሁ ላይ እንዲሆን ይህ በዓል ለእናንተ በእጃችሁ ላይ እንደ ታሰረ ምልክት በእግራችሁ ላይ እንደሚገኝ መታሰቢያ ይሆንላችኋል። እግዚአብሔር ያህዌ በኃያል ክንዱ ከግብፅ አውጥቷችኋልና ይህን ስርጸት በተወሰነው ጊዜ በየዓመቱ ጠብቁት። በሌላ አነጋገር በየዓመቱ መጠበቅ አለብን። በዚህ መንገድ እግዚአብሔር እስራኤላውያንን ከግብፅ አውጥቶ ቅዱሱን የፋሲካን በዓል ያከበሩት ወተትና ማር ወደምታፈሰው ምድር ወደ ከነዓን ከመሄዳቸው በፊት ነበር። የፋሲካን በዓል ባላከበሩት የግብፃውያን ቤተሰብ ሁሉ የሰውና የእንስሳት በኩር ተገድለው ነበር። ይህ ታላቅ መከራ ገጠማቸው። ይሁን እንጂ የፋሲካን በዓል ላከበሩ እስራኤላውያን ቤተሰቦች እግዚአብሔር መቅሰፍቱ ሁሉ እንዲያልፋቸው ፈቅዶላቸው ይህን ፋሲካ በተወሰነው ጊዜ በዓመት ጠብቁ በማለት በግል አዟል። ይህም እስራኤላውያን ለሚመጣው ትውልድ የሚያከብሩት ሥርዓት ሆነ። ይሁን እንጂ ብዙ ዓመታት እያለፈ ሲሄድ የፋሲካን በዓል ማክበር እስከ ንጉሥ ኢዮስያስ ዘመን ድረስ ችላ ተብሎ ነበር። መዛግብትም በሚታዩበት ጊዜ እንደገና ተጠብቆ ነበር። ወደ ሁለተኛ ነገሥት ምዕራፍ 23 እንመልስ። ሁለተኛ ነገሥት ምዕራፍ 23 ቁጥር 1 እንመልከት። ከዚያም ንጉሥ የይሁዳንና የኢየሩሳሌምን ሽማግሌዎች ሁሉ በአንድ ላይ ሰበሰበ። የይሁዳ ሰዎች ሁሉ፣ የኢየሩሳሌምን ከተማ ነዋሪዎች በሙሉ፣ ካህናቱንና ነቢያቱን ሁሉ ከልጅ እስከ አዋቂ አንድም ሰው ሳይቀር ይዟቸው ወደ እግዚአብሔር ቤተ መቅደስ መጣ። በእግዚአብሔር ቤተ መቅደስ የተገኘውንም የኪዳኑን መጽሐፍ ቃል በጆሮአቸው እንዲሰሙት በሙሉ አነበበላቸው። ሕጉ የተጻፈው በዚህ ኪዳን መጽሐፍ ውስጥ ነው። ስለዚህ በቀላል አነጋገር በዛሬው ጊዜ ያለው መጽሐፍ ቅዱስ ነው። እሱ ሁሉንም አምስቱን የሙሴ መጻሕፍትን ቃላት አንብቧል። ንጉሥም በከምደ ወርቁ አጠገብ በእግዚአብሔር ፊት ቆሞ እግዚአብሔርን እንደሚከተል ትእዛዞቹን፣ ደንቦቹን፣ ስርገቶቹን በፍጹም ልቡ በፍጹምም ነፍሱ እንደሚጠብቅ በዚህም መጽሐፍ የተጻፈውን ኪዳን እንደሚያጸና በእግዚአብሔር ፊት ኪዳኑን አደሰ። ከዚያም ሕዝቡ ሁሉ ለኪዳኑ ያላቸውን ታማኝነት አረጋገጡ። በዚህም ምክንያት የፋሲካ በዓል በንጉሥ ኢዮስያስ ዘመን ይከበር ነበር። ቁጥር 21 ላይ ተመዝግቧል። ቁጥር 21 እንመልከት። ንጉሥም መላውን ሕዝብ አክብሩ ብሎ አዘዘ። ምን ማክበር አለባቸው? በዚህ በኪዳኑ መጽሐፍ በተጻፈው መሠረት የአምላካችሁን የእግዚአብሔርን ፋሲካ፣ በሌላ አነጋገር በመጽሐፍ ቅዱስ እንደተጻፈው። ከዚያ በፊት ፋሲካን አላከበሩም። ፋሲካን ባላከበሩ ጊዜ በእግዚአብሔር ፈንታ ጣዖታትን ሁሉ ያመልኩና ያገለግሉ ነበር። እንደዚህ ያሉ አሳዛኝ ክስተቶች ተከስተዋል። ይሁን እንጂ በቤተ መቅደሱ ውስጥ ያገመቸውን የቃል ኪዳኑ መጽሐፍ ቃላቶች መጽሐፍ ቅዱስን ሲያነቡ ያደረጉት ነገር ሁሉ ከእግዚአብሔር ፈቃድ ጋር የሚቃረን መሆኑንና ከእግዚአብሔር ይልቅ አማልክትን እንዳመለኩ ተገነዘቡ። ይህም ልብሳቸውን በጭንቀት እንዲቀዱ አድርጓቸዋል። ይህም በሁለተኛ ነገሥት መጽሐፍ ተጽፏል። ቁጥር 22
እስራኤልን ከመሩ ከመሳፍንት ዘመን ጀምሮ በእስራኤልና በይሁዳ ነገሥታት ዘመን ሁሉ እንደዚህ ያለ ፋሲካ መቼም ተከብሮ አያውቅም። ይህ በጣም ያሳዝናል። እግዚአብሔርም አለ፣ እስከሚመጣው ትውልድ ፋሲካን ማክበር አለብህ። ይህን ስርጸት በተወሰነው ጊዜ በየዓመቱ ጠብቁት። ሆኖም ሕዝቡ ይህን ማድረግ አልቻሉም። ቁጥር 23 በኢዮስያስ ዘመነ መንግሥት በግሥራ 8ኛው ዓመት ግን ይህ ፋሲካ በኢየሩሳሌም ለእግዚአብሔር ተከበረ። ቁጥር 24 ከዚህም በቀር ኢዮስያስ ሙታን አነጋጋሪዎችንና መናፍስት ጠሪዎችን፣ የየቤተሰቡ ሰውን አማልክት ጣዖታትን እንዲሁም በይሁዳና በኢየሩሳሌም የተገኙትን ሌሎች አስጸያፊ ነገሮች ሁሉ አስወገደ። ይህን ያደረገውም ካህኑ ኬልቅያስ ከእግዚአብሔር ቤተ መቅደስ ባገኘው መጽሐፍ የተጻፈው የሕጉ ቃል ተፈጻሚነት እንዲኖረው ለማድረግ ነው። በመጽሐፍ ቅዱስ ውስጥ በተጻፉት ቃላት መሠረት እግዚአብሔር ማገልገል በነበረባት አገር ጣዖት አምልኮ ተስፋፍቶ እንደነበር ግልጽ ነበር። ለዚያም ነው ንጉሥ ኢዮስያስ ጣዖታትን ሁሉ ያጠፋውና ሕዝቡ ሁሉ በመጽሐፍ ቅዱስ መሠረት ፋሲካን እንዲያከብሩ ያዘዘው። ወደ ቁጥር 25 እንሂድ። በሙሴ ሕግ በተጻፈው መሠረት በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ ወደ እግዚአብሔር የተመለሰ እንደ ኢዮስያስ ያለ ንጉሥ ከእርሱ በፊትም ሆነ ከእርሱ በኋላ ፈጽሞ አልተነሳም። ኢዮስያስ ያልተለመደ ነገር አድርጓል ማለት አይደለም። ኢዮስያስ በመጽሐፍ ቅዱስ ውስጥ በተመዘገቡት የእግዚአብሔር መመሪያዎች መሠረት የፋሲካን በዓል በትክክል ካከበረ በኋላ እግዚአብሔር ስለ እሱ ተናግሯል። በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ እግዚአብሔርን አገለገለ። ታዲያ የአዲስ ኪዳን ፋሲካ እንዴት ተፈጸመ? ማቴዎስን ምዕራፍ 26ን እንክፈት። የሰው ልጆችን ለማዳን ወደዚህ ምድር የመጣው ኢየሱስ ክርስቶስም በእግዚአብሔር የሚያምኑ ሰዎች ሁሉ ፋሲካን ፍጹም በሆነ መንገድ እንዲያከብሩ ፈልጎ ነበር። ማቴዎስ ምዕራፍ 26 ቁጥር 17 እንመልከት። በቂጣ በዓል የመጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን እንድትበላ የት እንድናዘጋጅልህ ትፈልጋለህ? አሉት። እርሱም ወደ ከተማ ሄዳችሁ እገሌ የተባለውን ሰው መምህር ጊዜ ተቃርቧልና አከብራለሁ ብሎአል በሉት አላቸው። ምን ሊያከብር ነው? ከደቀ መዛሙርቴ ጋር ፋሲካን በቤትህ። ሁላችሁም እነዚህ ቃላት ከባድ ሆኖ ይሰማችኋል። ኢየሱስ የፋሲካን በዓል ካከበረ በእርሱ የሚያምኑ በተፈጥሮ ምን ማድረግ አለባቸው? ፋሲካን ማክበር ትክክለኛውን የእግዚአብሔርን ሕግ ማክበር ነው አይደል? በዘጸአት ጊዜ እግዚአብሔር የፋሲካን ሥርዓት መሠረተ። በሙሴ ሕግ ውስጥ በየዓመቱ በተወሰነው ጊዜ እንዲከበር አዟል። በንጉሥ ኢዮስያስና በንጉሥ ሕዝቅያስ ዘመንም በዚህ ሥርዓት መሠረት ይከበር ነበር። በአዲስ ኪዳን ዘመን ኢየሱስ ስለ ፋሲካ ምን አለ? አሁን ማክበር ስለሌለ አላከብርም ብሎ ነበር። እርሱም ፋሲካን በቤቱ ላከብር እንደሚሄድ ንገረው። ቁጥር 18ን እንደገና እመልከት። እርሱም ወደ ከተማ ሄዳችሁ እገሌ የተባለውን ሰው መምህር ጊዜ ተቃርቧልና ከደቀ መዛሙርቴ ጋር ፋሲካን በቤትህ አከብራለሁ ብሎአል በሉት አላቸው። ደቀ መዛሙርቱም ኢየሱስ ባዘዛቸው መሠረት የፋሲካን ራት አዘጋጁ። ኢየሱስ የፋሲካን በዓል እንዴት እንዳከበረ እስቲ ይመልከት። ወደ ቁጥር 26 እንሂድ። እየበሉ ሳሉ ኢየሱስ እንጀራን አንስቶ ባረከ፣ እርሱም ለደቀ መዛሙርቱ በመስጠት እንካችሁ ብሉ ነው አላቸው። ይሄ ምንድነው? ይህ ሥጋዬ። ከዚያም ጽዋውን አንስቶ አመሰገነ፣ ለደቀ መዛሙርቱም በመስጠት እንዲህ አላቸው፣ ሁላችሁም ከዚህ ጠጡ። ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። በዚህ መንገድ የፋሲካን እንጀራና የወይን ጠጅ ሰጣቸው። በብሉይ ኪዳን የነበረው የፋሲካ በግ ወይም ፍየል በአዲስ ኪዳን የኢየሱስን ሥጋና ደም በሚወክል በፋሲካ እንጀራና ወይን ለምን ተተካ? የአንደኛ ቆሮንቶስ መልእክት ምዕራፍ 5 ቁጥር 7 እንመልከት። በምዕራፍ 5 ቁጥር 7 ላይ እንዲህ ተብሎ ተጽፏል።
አሁን ያለ እርሾ እንደሆናችሁ ሁሉ አዲስ ሊጥ እንድትሆኑ አሮጌውን እርሾ አስወግዱ። የሆነው ክርስቶስ ምን ዓይነት በግ ነው? የፋሲካ በጋችን ተሰውቷልና። ኢየሱስ ወደዚህ ምድር የመጣው እንደ ፋሲካ በግ እውነታ ነው። ስለዚህ በአዲስ ኪዳን ኢየሱስ ክርስቶስ እንደ ፋሲካ በግ ከመጣ ጀምሮ ፋሲካን ከሥጋውና ከደሙ ጋር ለማክበር ኪዳን ገብቷል። እናም ይህን ኪዳን እኮ አዲስ ኪዳን ብሎ አልጠራውም። የሉቃስ ወንጌል ምዕራፍ 22 እንመልከት። የሉቃስ ወንጌል ምዕራፍ 22 ቁጥር 7። ከዚህ በኋላ የፋሲካ በግ የሚታረድበት የቂጣ በዓል ደረሰ። ኢየሱስም የፋሲካን እራት እንድንበላ ሄዳችሁ አዘጋጁልን ብሎ ጴጥሮስንና ዮሐንስን ላካቸው። እነርሱም የት እንድናሰናዳ ትፈልጋለህ አሉት። እርሱም እንዲህ አላቸው፣ እነሆ ወደ ከተማ ስትገቡ የውሃ እንስራ የተሸከመ ሰው ያገኛችኋል። እርሱ ወደሚገባበት ቤት ድረስ ተከተሉት። ለቤቱም ባለቤት መምህሩ፣ ከደቀ መዛሙርቴ ጋር የፋሲካን እራት የምበላበት የእንግዳ ክፍል ወዴት ነው ይልሃል በሉት። እርሱም በሰገነት ላይ ያለውን ተነጥፎ የተዘጋጀ ሰፊ አዳራሽ ያሳያችኋል፣ በዚያም አሰናዱልን። እነርሱም ሄደው ልክ ኢየሱስ እንደነገራቸው ሆኖ አገኙ። ፋሲካንም በዚያ አዘጋጁ። እዚህም ላይ ኢየሱስ የፋሲካን በዓል ለማክበር ዝግጅት እንዲያደርጉ ጴጥሮስንና ዮሐንስን ላካቸው። ደቀ መዛሙርቱ እንደታዘዙት የፋሲካን በዓል አዘጋጁ። የፋሲካን በዓል የበሉበትን ሁኔታ እንመልከት። በብሉይ ኪዳን ትክክለኛ የፋሲካ በጎች ነበሩ። ነገር ግን በአዲስ ኪዳን እግዚአብሔር መንፈሳዊ የፋሲካ በግ ሆኖ ወደዚህ ምድር የመጣውን የክርስቶስን ሥጋና ደሙን እንዲበሉ የሚያስችላቸውን ሥርዓት ዘረጋ። ቁጥር 19ን እንመልከት። እንጀራንም አንስቶ አመሰገነ፣ እርሶም ሰጣቸውና ይህ ስለ እናንተ የሚሰጥ ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን አንስቶ በጽዋው ውስጥ ምን አለ? የፋሲካ ወይን በጽዋው ውስጥ አለ። ስለዚህ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ይሄ ምንድነው? በሚፈሰው ደሜ የሚመሠረት አዲስ ኪዳን ነው። የፈሰሰው ለማን ነው? ስለ እናንተ። አዲሱን ኪዳን ፋሲካን የመሠረተው በዚህ መንገድ ነው። ታዲያ ኢየሱስ ሥጋውን እንድንበላና ደሙን እንድንጠጣ የሚያስችለንን ሥርዓት የመሠረተው ለምንድን ነው? ምክንያት ሊኖር ይገባል አይደል? የዮሐንስ ወንጌል ምዕራፍ 6 እንመልከት። የዮሐንስ ወንጌል ምዕራፍ 6 ቁጥር 53። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የሰውን ልጅ ሥጋውን ካልበላችሁና ደሙንም ካልጠጣችሁ በራሳችሁ። በሌላ አነጋገር የኢየሱስን ሥጋ ካልበላና ደሙን ካልጠጣን በስተቀር የላችሁም። ምን የላችሁም? በራሳችሁ ሕይወት አለን ወይም የለንም የምንለው የኢየሱስን ሥጋና ደም በመብላታችንና በመጠጣታችን ላይ የተመሠረተ ነው። ሕይወታችን በዚህ ላይ የተመሠረተ መሆኑን ኢየሱስ ራሱ አሳውቆናል። ቁጥር 54 ሥጋዬን የሚበላ ደሜንም የሚጠጣ ምን አለው? የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሣዋለሁ። ሥጋዬ እውነተኛ ምግብ ደሜም እውነተኛ መጠጥ ነውን። ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከእርሱ የተነሣ በሕይወት እንደምኖር የሚበላኝም እንዲሁ ከእኔ የተነሣ በሕይወት ይኖራል። የኢየሱስን ሥጋ የማይበሉ ደሙንም የማይጠጡ ከቶ ሕይወት የላቸውም። ኢየሱስም በእነርሱ ውስጥ እንደማይኖር ወይም በእርሱም በውስጣቸው እንደማይኖር ተናግሯል። ይህንን የኢየሱስን ቃል እንዳለ ከወሰድነው በዓለም ያሉ አብያተ ክርስቲያናት ኢየሱስ በእኛ ይኖራል የሚለው አባባል ሁሉ ውሸት ነው። ፋሲካን ያከበሩት መቼ ነው? ነቢያት ሁሉ ፋሲካን አከበሩ። ኢየሱስ ጴጥሮስና ዮሐንስን እንኳ የፋሲካን በዓል እንዲያከብሩ አዘዛቸው። ይህ በግልጽ በመጽሐፍ ቅዱስ ውስጥ ቢመዘገብም በዓለም ላይ ያሉ አብያተ ክርስቲያናት ግን ይህንን በመንፈሳዊነት ሊገነዘቡት አልቻሉም። በአራቱ ወንጌላት ላይ በግልጽ የተጻፈው እንደ ኢየሱስ ፈቃድ ቢሆንም አሁንም ይቃወማሉና ይክዳሉ። በዚህ ሁኔታ ውስጥ እግዚአብሔር እንዴት በእነርሱ ይኖራል?
ኢየሱስ በእኛ የሚኖርበትና እኛ በእርሱ የምንኖርበት ብቸኛው መንገድ ይህ እንደሆነ ተናግሯል። ሌላ መንገድ የለም። በማቴዎስ 26 ኢየሱስ የፋሲካን እንጀራና የፋሲካ ወይን ምን ብሎ ጠራው? ይህ ሥጋዬ ነው፣ ይህ ደሜ ነው አላለምን? እግዚአብሔር ሥጋና ደሙን በተመለከተ ምን ዓይነት ሥርዓትና እውነት መሠረተ? እግዚአብሔር ይህንን እውነት ፋሲካ ተብሎ በሚታወቀው ሥርዓት ነው። ያኔ ፋሲካን የማያከብሩ ሰዎች የዘላለም ሕይወት ማግኘት አይችሉም። የዘላለም ሕይወት የሌለው ሰው መንግሥተ ሰማያት መግባት ይችላልን? አይችልም። ለምንድነው? ወደ እግዚአብሔር መንግሥት መግባት የሚችሉት የዘላለም ሕይወትን የተቀበሉ ብቻ ናቸው። የራእይ ምዕራፍ 21 ቁጥር 4ን መጽሐፍን እመልከት። እንባን ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲህ ከዚህ በኋላ ምን አይኖርም? ሞት ወይም ሐዘን ወይም ልቅሶ ወይም ሥቃይ አይኖርም። የቀድሞ ስርጸት ከልፏልና በዙፋኑ ላይ የተቀመጠውም እነሆ እኔ ሁሉን ነገር አዲስ አደርጋለሁ እኮ አለ። ደግሞም ይህ ቃል የታመነና እውነት ስለሆነ ጻፍክ አለ። ሞት የሌለበት ዓለም በእውነት መንግሥተ ሰማይ ነው። በአዲሱ ኪዳን ፋሲካ በኩል የዘላለም ሕይወት ቃል የተገባላቸው ወዴት ይሄዳሉ? ወደ ዘላለማዊው መንግሥተ ሰማያት ይሄዳሉ። ስለዚህ ሰዎች የቱንም ያህል በትጋት ጌታ ሆይ ጌታ ሆይ ብለው ቢጮሉ ጥረታቸው በመጨረሻ ከንቱ ይሆናል። በከንቱ ያመልኩኛል። ይህ በማቴዎስ ምዕራፍ 15 ላይ የተጻፈ አይደለም? እግዚአብሔር የፋሲካን ሥርዓት ሰጠን። ይህ ሥርዓት እርሱ ለረጅም ጊዜ ሲያዘጋጅ የነበረው የድነታችን ዕቅድ ነው። በአዲስ ኪዳን ዘመን ኢየሱስ ክርስቶስ ወደዚህ ምድር መጥቶ አዲሱን ኪዳን ፋሲካን አወጀ። ይህ ሁሉ ለድነታችን ነው። ይህ ኪዳን የተመሠረተው ለእናንተ ነው። ታዲያ የአዲሱን ኪዳን ፋሲካ ማክበር አያስፈልገንም ማለት እንችላለን? የቀደመችው ቤተ ክርስቲያን በታማኝነት ጠብቃለች። በታማኝነት መጠበቅ ቀጠሉ። ነገር ግን በ155 ዓመተ ምህረት ኢየሱስ ወደ ሰማይ ካረገ ከ120–130 ዓመታት አካባቢ የፋሲካን በዓል በተመለከተ መከበር ያለበት ቀን መነጋገር ተጀመረ። በዚያን ጊዜ ሮምን ማዕከል ያደረጉ የምሥራቅ አብያተ ክርስቲያናትና የምዕራባውያን አብያተ ክርስቲያናት በፋሲካ በዓል ላይ የተለያየ አመለካከት ጀመሩ። ብዙ የአረማውያን ሃይማኖቶች ያተኮሩባት ሮም ሚትራይዝም የፀሐይ አምላክን የሚያመልክ ሃይማኖት ይመራ ነበር። እንደዚህ አይነት ተጽዕኖዎች በድብቅ ወደ ቤተ ክርስቲያን ውስጥ ዘልቀው መግባት ጀመሩ እና በመጨረሻም የሰንበት ቀንና የፋሲካ በዓል እንዲወገዱና የይሁዳ አምልኮን ማስተዋወቅ ጀመሩ። በ197 ዓመተ ምህረት አካባቢ ስለ ፋሲካ ሁለተኛ ውዝግብ ተፈጠረ። ያም ሆኖ የምሥራቅ አብያተ ክርስቲያናት ኢየሱስና ሐዋርያቱ ያከበሩትን የፋሲካን ቀን በዘፈቀደ መለወጥ አንችልም አሉ። በዚያ ቀን የፋሲካን በዓል ማክበራችንን እንቀጥላለን። በዚህ መንገድ እስከ 197 ዓመተ ምህረት እንኳ ሳያምኑ ቀሩ። ነገር ግን በ325 ዓመተ ምህረት ንጉሠ ነገሥት ቆስጠንጢኖስና የሮማ ካቶሊክ ቤተ ክርስቲያን ተባብረው በሃይማኖታዊ ጉባኤ ኒሳን በ14ኛው ቀን ይከበር የነበረውን የፋሲካ በዓል አጠፉ። የኢየሱስ ክርስቶስ ትንሣኤ የሚበልጥ አይደለምን? በሚል ክርክር ትኩረታቸውን ወደ ትንሣኤ ቀን አደረጉ። በዚህም ምክንያት ኒሳን 14ኛው ቀን የፋሲካ በዓል ከምድር ላይ ጠፋ። የፋሲካ በዓል ከኢየሱስ በኋላ ለ300 ዓመታት ያህል መከበሩን ቀጥሏል። ይሁን እንጂ በዛሬ ጊዜ የፋሲካን በዓል የሚያከብሩት አብያተ ክርስቲያናት የሉም። የእግዚአብሔርን ፈቃድ ይከተላሉ ማለት እንችላለን? እነሱ የንጉሠ ነገሥት ቆስጠንጢኖስን ትእዛዝ እንጂ የእግዚአብሔርን ትእዛዝ አይከተሉም።
የሮም ንጉሠ ነገሥት ለመሆን የፀሐይ አምላክን በማምለክ ሊቀ ካህናት መሆን ነበረበት። በሌላ አነጋገር አሁንም የፀሐይ አምላክ ሃይማኖት መሪ ያስተማሩትን ትምህርት እየተከተሉ ነው። ለዚያም ነው የፀሐይ አምላክን የሚያከብረውን የይሁዳ አምልኮን፣ የፀሐይ አምላክን መወለድ የሚያከብር ገናን የተቀበሉ። የፀሐይ አምላክን የሚያመለክቱ አላፍ ትዕይንቶችን ስናይ ዛሬ ያሉት አብያተ ክርስቲያናት በእውነት እግዚአብሔርን እያመለኩ እንዳልሆኑ ግልጽ ይሆናል። ቤተ ክርስቲያን የሚለው ስም ብቻ ቤተ ክርስቲያን አያደርገውም። በውስጧ የፀሐይ አምላክን የሚያመልኩ የቤተ ክርስቲያን ስም ያላቸው በእውነት የእግዚአብሔር የማምለኪያ ቦታ እንዳልሆኑ ልትረዱ ይገባል። ለዚያም ነው እግዚአብሔር ከነርሱ የሚለይበትን ሥርዓት የሰጠው። ከሥርዓቶች መካከል የትኛው ነው? የአዲሱን ኪዳን የፋሲካን ሥርዓት በመመሥረት እግዚአብሔር ሥጋውና ደሙ በውስጣቸው የሚፈሰውን እውነተኛ ሕዝቦቹ እነማን እንደሆኑ ገልጦ ለዓለም ሁሉ አወጀ። ስለዚህ የእግዚአብሔርን ሥጋና ደም ስለ ወረስን እግዚአብሔር አባት ብለን ለመጥራት መብት አለን። የአባትና የእናት ሥጋና ደም በውስጣችን ስለሚፈስ ነው። ይህ ማለት እኛ በእውነት የእግዚአብሔር ልጆች ነን ማለት ነው። ለዛም ነው እግዚአብሔር በኤርምያስ ምዕራፍ 31 ላይ አዲሱን ኪዳን በልባቸው የሚጠብቁ ሕዝቤ ይሆናሉ፣ እኔም አምላክ እሆናቸዋለሁ ያለው። በተጨማሪም እግዚአብሔር ኃጢአታቸውን ምን ያደርጋል? እግዚአብሔር በአዲሱ ኪዳን ውስጥ ያሉትን ኃጢአቶቻቸውን ሁሉ ይቅር እንደሚላቸው ያሳውቀናል። ስለዚህ እኔና እናንተ ከእግዚአብሔር ታላቅ በረከቶችን ተቀብለናል፣ እናም በእነዚያ በረከቶች ውስጥ እየኖርን ነው። ሰዎች ወደፊት ስለሌላቸው ሞትን ይፈራሉ። ከዚህ ዓለም ስንወጣ እግዚአብሔርን ለማግኘት እንሄዳለንና ወደ ቤታችን ዘላለማዊው መንግሥተ ሰማያት እንመለሳለን። ይህን የተባረከና አስደሳች ዜና ለራሳችን ብቻ መጠበቅ ያለብን ለምንድን ነው? ይህንን ፍጹም እውነት ለቤተሰቦቻችን፣ ጎረቤቶቻችንና ዘመዶቻችንም እናካፍል። በንጉሥ ሕዝቅያስ ዘመን ሁሉም ሰው ፋሲካን እንዲያከብር ለመንገር መልእክተኞች ተልከዋል። በዚያን ጊዜ በደቡብ ያለው መንግሥት ይሁዳ ተብሎ ይጠራ ነበር። በሰሜን ያለው መንግሥት ደግሞ እስራኤል ይባል ነበር። በሰሜንና በደቡብ የተከፋፈለው ከኮሪያ ልሳነ ምድር ጋር ተመሳሳይ ነው፣ ምንም እንኳን ሰዎች የአንድ ዘር ሕዝብ ቢሆኑ። በሰሜን እስራኤል ያሉ ሰዎች በፋሲካ ላይ ተሳለቁ እንዲሁም አንቋሽሹ። ሆኖም የደቡባዊ ይሁዳ ሰዎች ፋሲካን በጸጋ አከበሩ። ከተወሰነ ጊዜ በኋላ ሰሜናዊ እስራኤል በመጨረሻ በአሦራውያን ወረራ ጠፋች። በሌላ በኩል ደቡባዊ ይሁዳ በእግዚአብሔር የተጠበቀችና ለ100 ዓመታት ተጠብቃ ነበር። ይህንን ታሪክ በተመለከተ ዛሬ በኢየሱስ ክርስቶስ የሚያምኑ የፋሲካን በዓል ማክበር አለባቸው። ሐዋርያው ጳውሎስ ምን አለ? የፋሲካ በጋችን የሆነው ክርስቶስ ተሰውቷልና። ታዲያ ምን እናድርግ? ጌታ እስከሚመጣ ድረስ ሞቱን ትናገራላችሁ። ፋሲካ እሱ እስኪመጣበት ቀን ድረስ መከበር አለበት፣ ነገር ግን ተከብሮ ነበር። በመንገድ ላይ ቀጣይነቱ ሙሉ በሙሉ ተቋርጧል። ስናጠና ስለዚህ ጉዳይ ትንቢቶች የሉም። ሰይጣን የተቀመጡትን ጊዜያትና ሕጎችን እንደሚቀይር የሚገልጽ ትንቢትም አለ። ታዲያ የትንቢቱ ጊዜ እስኪፈጸም ድረስ ከጠበቀ በኋላ የአዲሱን ኪዳን ፋሲካን ያደሰው ማን ነው? የአዲሱን ኪዳን ፋሲካ እውነት ለሰው ልጆች ሁሉ ለማወጅና ወደ ዘላለማዊ ሕይወት መንገድን ለመስጠት እግዚአብሔር እንደገና ወደዚች ምድር እንደሚመጣ በትንቢት ተነግሯል። ሁላችሁም የዘላለምን ሕይወት የመቀበል ዕጣ ፈንታ ያገኘን የእግዚአብሔር ልጆች ነን። በራስ መተማመናችሁን በጭራሽ እንዳታጡና በመንግሥተ ሰማያት ዘላለማዊ በረከቶችን የሚያገኙ የሰማይ ልጆች እንድትሆኑ እጠይቃችኋለሁ። ይህንን ዜና በዙሪያችን ላሉ ሰዎች እናካፍል። ቢሰሙም ባይሰሙም መልእክቱን እንድናደርስ የአባትና የእናት ፈቃድ ነው። ስለዚህ አንድ ውለታ ልጠይቃችሁ እፈልጋለሁ። ፋሲካ በእውነት ለድነታችን በእግዚአብሔር በሺህ ዓመታት የሚመራ አዋጅ ነው። ስለዚህ እኛ ፈጽሞ እንደ ዋጋ እንደሌለው አድርገን ልመለከተው አይገባም። እግዚአብሔር ፋሲካን በጣም ከፍ አድርጎ የሚመለከተው ከሆነ የአምልኮ ሥርዓቱን በተቀደሰና በትሕትና ለእግዚአብሔር ለማቅረብ እንድንችል ለፋሲካ መዘጋጀት አለብን።
በእነዚህ ቃል ጸጋን እንዳገኘችሁ ተስፋ በማድረግ የዛሬውን ስብከት እቋጫለሁ። አመሰግናለሁ።